ሴት ልጅ ሆና ሐያዋ ጠፍቶ አደባ ረግፎ የምትሳደባለች በአደባባይ ወጣ ማለት ነው። ይሄም አደብን ከማጣት ነው። ወከዛሊከ የሚራገሙ አሉ። ስንኩል ያደርግሽ፣ እንደዚህ ያደርግሽ፣ እንደዚህ ያደርግሽ፣ እንደዚህ ያደርግሽ፣ እርግማን ማለት ነው። ከዚህም የራቀች ናት። ወከዛሊክ ወልገይበህ ወነሚማ ከህሜትና ነገር ከዚያ ከዚህ እያዋሰዱ ሰዎችን ማጣላት፣ ሰዎችን መበጣበጥ፣ እንደዚህ ብለዋል፣ እንደዚህ ይላል፣ እገሌ እንደዚህ ነው፣ እገሌ እንደዚህ ነው እያሉ የሰውን ብቻ ስጋ እየቦጨቁ መዋል ከዚህም የጠራች ነች። አደብ ያላት የሆነች እንስት ማለት ነው። ክርክር ሲጀምር ሲበዛ ልብ ያደርቃል ሐቂቃ። طيب الإمام الأوزاعي رحمة الله عليه رحمة واسعة يميلت نجر الله الإمام الأوزاعي رحمه الله تعالى إمام الأوزاعي كركرن عبزته يميودو يهونو سوج بتملكته سيناغروا من يلالو إذا أراد الله بقوم شرا ألزمهم الجدل ومنعهم العمل له لا إله إلا الله من مالته الله عز وجل بسوج لاي مدفو نجر سياسبباتشو አሉ ምንን ያስይዛቸዋል? ክርክርን ጭቅጭቅ ብቻ ሁሉ ጊዜ ምንም ኸይር የሌለው ያስይዛቸውና ከዚያስ ስራን ደግሞ ይከለክላቸዋል። ስራ ላይ ባዶ ናቸው። ስራ ላይ ምንም የሉበትም። ላኪን ክርክርና ጭቅጭቅ ብቻ ነው የሚፈልጉት። ይህ እንደዚህ ከሆነ አላሁ ዐዘ ወጀል መጥፎ ነገር የሻባቸው የሆኑ ሰዎች ናቸው ይላሉ ታላቁ ኢማም አልአውዛዒ ረሒመሁላህ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢነል ሐምደሊላህ نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده ربي لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كلام الله وخير الهدى هدى رسول الله عليه الصلاة والسلام وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. معاشر المسلمين أيها الإخوة والأخوات أحييكم بتحية الإسلام السلام عليكم ورحمة الله وبركاته. يقول الله عز وجل في كتابه الكريم وذكر فإن الذكرى تنفع المؤمنين. أملاكتنا الله سبحانه وتعالى بتكبر وقالوا بالقرآن بلو إلى فيا عباد الله
አንተ ሙሐመድ ሆይ አስታውሳቸው ይላል አላሁ ሱብሓነሁ ወተዓላ። ማስታወስ ምእመናንን ለወንዶችም ለሴቶችም ጠቀሜታ ስላለው ይላል። ስለዚህ መተዋወስ ያስፈልጋል ማለት ነው። ሐታ የምናውቀው ነገር ቢሆንም መተዋወሱ ትልቅ የሆነ ጠቀሜታ ይኖረዋል። በዛሬው ትምህርታችን ላይ በአላህ ፍቃድ የምንተዋወሰው አደብን በተመለከተ በተለይ ከሴቶች ጋር ተያይዞ ምን ልትላበስ የሚገባትን የተወሰኑ ነጥቦችን ለማየት ያክል ነው ኢንሻአላሁ ተዓላ ሳናበዛ ማለት ነው። በመጀመሪያ አላሁ ዐዘ ወጀል በቁርአን ለሴቶች አርአያ እንዲሆኑ ዘንድ ያስቀመጣቸው የሆኑ ታሪካቸውን የጠቀሰላቸው የሆኑ እንስቶች አሉ። ለምሳሌ አንድ ሁለት የምናነሳ ይሆናል ማለት ነው። የነበራቸው የሆነ ሐያ የነበራቸው የነበረ አደብ ስነ ስርዓት በጣም ከፍተኛ ከመሆኑ የተነሳ አላሁ ዐዘ ወጀል በቁርአን ውስጥ የነሱን ታሪክ አስቀምጧል ማለት ነው። እስከ ቂያም ሰዓ ድረስ ቁርአን እስከሚነሳ ድረስ የሚነበብ ማለት ነው። ይህ ትልቅ የሆነ አርአያነት ነው። ማንኛውም ሙስሊም የሆነች እንስት የነሱን አርአያ ወይም የነሱን ጎዳና ልትከተል ይገባታል ማለት ነው። እንደሚታወቀው ነቢያችን አለይሂ ሰላቱ ወሰላም ስለ ኢማን በሚናገሩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ወልሐያኡ ሹዕበቱን ሚነል ኢማን ብለዋል። ማፈር አላህን ዐዘ ወጀል ለመፍራት ሐያ ማድረግ ከኢማን ነው ይላሉ ነብዩ ዐለይሂ ሰላቱ ወሰላም። ከኢማን ቀንዘል ነው ይላል። ሐያ ማለት ምን ማለት ነው የሚለውን ስናይ ሐያ ማለት ማፈር ማለት ሲሆን አደብንም እዛ ውስጥ ስለሚያካትት ነው በዚህ ዙሪያ ላይ ማጠነጥነው ማለት ነው። ይህ ሐያ ማለት ስነ ምግባር ነው፣ የምንላበሰው የሆነ ስነ ምግባር። እሱ ደግሞ የሚያነሳሳን የሆነ በምን ላይ አላ ተርኪል ቀቢህ መጥፎ የሆነ ነገር ለመተው የሚያነሳሳን የሆነ وكذلك ويمنع من التقصير في حق ذي الحق ويمنع من التقصير كما قال እንደዚሁም የሚከለክል የሆነ ነው። በምን ላይ በሐቅ ላይ የሐቅ ባለቤት በሆነው ከሱ ከማጓደል ላይ የሚከለክል የሆነ ነው። ለሁሉም ሐቅ እንድንሰጥ የሚያደርግ ነው ማለት ነው። በተለይ ደግሞ ይህ ሐያ ወይም ይህ አደብ ስነ ስርዓት በሴት ልጅ ላይ ሲሆን በጣም አስፈላጊነቱ ከፍተኛ ነው። ይህንን አደብ ስነ ስርዓት ሐያእን ያልተላበሰች እንደሆነ ዑለማዎች እንደሚሉት እንደማንኛውም እንደፈለጉ የሚያንቀሳቅሷት የሆነች ፈረስ ነው የምትሆነው ይላሉ። በፈለጉበት ጊዜ ይጋልቧታል። እናም ሐያ ሊኖራት ይገባል፣ አደብ ስነ ስርዓት ሊኖራት ይገባል። አላሁ ሱብሓነሁ ወተዓላ ለነቢያችን አለይሂ ሰላቱ ወሰላም ሲያወድሳቸው ምንድነው ያላቸው? ኢነከ ወኢነከ ለዐላ ኹሉቅን ዐዚም፣ ታላቅ በሆነ ስነ ምግባር ላይ ነህ ይላቸዋል። ስነ ምግባር ሲባል አደብን ጨምሮ ብዙ የሆኑ ስነ ምግባራቶች አሉ። ኢዘን ነቢዩ አለይሂ ሰላቱ ወሰላም የተወደሱበት ወከዛሊከ ቀደምት ማለት ነው ታላላቅ የሆኑ እንስቶች የተወደሱበት የሆነ ታላቅ የሆነ ምንድነው ባረከላሁ ፊኩም ትልቅ የሆነ ሴት ልጅ ልትላበሰው የሚገባ ትልቅ የሆነ ስነ ምግባር ነው። አደብ
ሐያ ሊኖራት ይገባል ማለት ነው። ባረከላሁ ፊኩም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው አክመሉል ሙእሚኒና ኢማናን አሕሰኑሁም ኹሉቀን ይላል። ከሙእሚኖች ሁሉም ኢማናቸው የሞላ የሆኑ ሰዎች ማለት ስነ ምግባራቶቻቸው ያማሩ የሆኑ ሙእሚኖች ናቸው ይላሉ። ከሴቱም ከወንዱም ማለት ነው። ወንድም ብቻ የሚመለከት አይደለም፣ ሴቶቹንም የሚመለከት አደብ ስነ ስርዓት ያላቸው የሆኑ ማለት ነው። እንግዲህ ኢማን እንደሚታወቀው ይጨምራል ይቀንሳልም። እናም ይህ ሐያእም አደብም ኢማናችን በጨመረ ቁጥር የሚጨምር ነው። ወከዛሊክ የሚያንስ ነው። ኢማናችንም በጎደለ ቁጥር እንደዚሁ ምን እያለ ይሄዳል? እየቀነሰ እያነሰ የሚሄድ ነው። ይህንንም መረዳት ያስፈልጋል ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ከኢማን እንደሆነ ሐያ አይናፈርነት ማፈር አላህን ስብሓነሁ ወተዓላ ማፈር ወከዛሊከ ፍጡራን ደግሞ ሊታፈርላቸው በሚገባ በሆነ ቦታ ላይ ፍጡራንም ቢሆን ማፈር ከምንድን ነው? ከኢማን ነው ይላሉ ነቢያችን አለይሂ ሰላቱ ወሰላም። ወልሐያኡ ሐያ እኮ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወልሐያ ይላሉ ሹዕበቱ ሚነል ኢማን ከኢማን የሆነ ቀንዘል ነው ቅርንጫፍ ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህንን ሐያ ደግሞ ያልተላበሰ የሆነ ሰው እንግዲህ ኢዛ ለም ተስተሕይ ፈስነዕ ማ ሽእት አላህን ዐዘ ወጀል የማትፈራ ከሆነ አንተ የፈለግከውን ስራ ነገ አላህ ስብሓነሁ ወተዓላ ዘንድ ሒሳብህን ታገኛለህ። አላሁ ዐዘ ወጀል በምትሰራው በነበረው ወንጀል አላህ ስብሓነሁ ወተዓላ ምን ይልሃል? ይቀጣሃል ማለት ነው። ይሄ እንግዲህ የታወቀ የሆነ ጉዳይ ነው። ባረከላሁ ፊኩም። ጠይብ ፈቀድ ቃለ ረሱሉላህ ዐለይሂ ሰላቱ ወሰላም ወልሐያኡ ሹዕበቱ ሚነል ኢማን ወኢዛ ዛደል ሐያኡ የዚዱ አልኢማን ኢማንህ ይጨምራል ሐያእን በጨመረ ቁጥር። በተለይ ደግሞ ይህ ሐያ በሴት ልጅ በሚሆን ጊዜ በጣም ትልቅ የሆነ ሐያ ያላት ስነ ስርዓት አደብ ያላት ስትሆን አላሁ ስብሓነሁ ወተዓላ ያዘዛትን በምትፈጽም ጊዜ ይህ ትልቅ የሆነ ስነ ምግባር ነው። አላሁ ዐዘ ወጀል ዘንድ ትልቅ የሆነ ደረጃ እንድታገኝ ያደርጋል ማለት ነው። ለዚህም ምሳሌ እንዲሆኑ ከተጠቀሱ ከሆኑ እንስቶች መካከል በቁርአን አንደኛዋ መርየም ነች ዐለይሃ ሰላም። አላሁ ስብሓነሁ ወተዓላ በተለያዩ ቦታዎች የመርየምን እና የልጇን የነቢዩላህ ዒሳ ዐለይሂ ሰላም የነሱን ታሪክን ያወሳል። ለምሳሌ ሱረቱ መርየም ላይ አላሁ ዐዘ ወጀል ምን ይላል? فأرسلنا إليها روحنا فتمثل لها بشرا سويا الله عز وجل من على مريم ከነሱ ከሷ ህዝቦች ተነጥላ በሄደች ጊዜና ወደ ሌላ ቦታ ማለት ነው። የዛን ጊዜ የሆነውን አላህ Subhanahu Wa Ta'ala በሱረቱ መርየም ላይ ይጠቅስልናል። فأرسلنا إليها روحنا أي جبريل عليه السلام ودسوا لكن إلى فتمثل لها بشرا سويا ለመርየም ደግሞ አላሁ ዐዘ ወጀል በሱ በችሎታው በሱ ኃያልነት በሱ በአሸናፊነቱ ለመርየም ጅብሪል ዐለይሂ ሰላም እንደ ሰው ተመሰለላት ማለት ነው። ይሄ ማለት በሰው ልጅ ቅርጽ ተመስሎ ነው የመጣው። فأرسل الله عز وجل جبريل عليه السلام فتشبه لها أي الجبريل عليه السلام في صورة آدمي የሰው ልጅ መስሎ ነው ማለት ነው ወደሷ የሄደው። አፈጣጠሩ እኩል የሆነ ማለት ነው እንደ ሰው ልጅ ሆኖ ማለት ነው። የዚህን ጊዜ ምን አለች
قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا من عليك الصوم بمت ملكته بزي وندلج هنا يتملكتشو سلزي إني أعوذ بالرحمن أني كانت شر كانت مدفو نقر كانت بمن اتبك اللهن بالله عز وجل اتبك اللهن إن كنت تقيا الله عز وجل مدفراك هنا انداتك أربعين عليك يتتعلق الصديقة الله سبحانه وتعالى تلك النتوان صديق النتوان يمسكر اللات ما يتعلق نبي يا نبي الله عيسى عليه السلام النات يونجوا مريم عليه السلام يزين قزي من على جبريل عليه السلام قال إنما أنا رسول ربك إنكو يانشي جيتاشي الله سبحانه وتعالى يسو ملك تنيانين لأهب لك غلاما زكيا الله عز وجل لا انشي بچلوتاو بسو هيالنت نصوح يهونن لج ليستش ስለፈለገ ይህ በሱ ቀላል የሆነ ነገር ነው አለ የዚህን ጊዜ ምን አለች فخافت مريم رسولنا ማለት ነው ይላሉ ዑለማ ሲፈስሩ የኛን መልእክተኛ ፈራች ማለት ነው በተመሰለላት ጊዜ بشرا سويا وظنته رجلا يريدها على نفسها በነፍሷ ለራሷ የሚፈልጋት ወይም በሐራም ነገር የሚፈልጋት መሰላትና إني أعوذ بالرحمن منك إن كنت تقيا الله مدفراك وهنا لا تقربين عليك كزام يا الله سبحانه وتعالى ملكتني عنده هنا ينقرات هالمالتنا جبريل عليه السلام كزام بها لا من دنبر عليك وسوا إهن انسلات قالت أن يكون لي غلام እንዴት ነው ለኔ ልጅ ሊኖረኝ የሚችለው አለች እንዴት ለኔ ሊኖርኝ ይችላል ልጅ በምን ምክንያት ነው ወለም يمسسني بشر ወንድ ልጅ እኮ በፍጹም እኔን አልነካኝ ማለትም ትዳር አላደረኩኝም አለች አላገባሁኝም እኮ እንዴት ልጅ ሊኖረኝ ይችላል አለች ወለም አኩ በغيا እንደዚሁም መጥፎ حرام የሆነ ነገርም የምሰራ አይደለሁም ስለዚህ እንዴት نعم ይሄ ነገር እንዴት ሊሆን ይችላል ብላ ሀፍሮት ይዟት ማለት ነው እንደዚህ ብላ ተናገረች እንዴት ልጅ ሊኖረኝ ይችላል نعم እኔ እኮ መጥፎ ነገርም ምሰራ አይደለሁም ስለዚህ እንዴት ሊኖረኝ ይችላል بلا طيقت من ومن شدة حيائها ابتعدت عن قومها إلى حين الولادة السوان እንግዲህ ከሐያዋ የተነሳ ከአይናፋርነቷ የተነሳ ከአደቧ የተነሳ ከዛ ጊዜ ጀምሮ እስከምትወልድ ድረስ ከሰዎች ርቃ ነበር ሱብሃንአላህ ታሪኳ በጣም የሚማርክና ለሴቶች ሊማሩት ሊያውቁት የሚገባ የሆነ ታሪክ ነው ምን አይነት ሐያ እንደነበራት ምን አይነት አላህ መፍራት እንደነበራት የሚያሳይ የሆነ ታላቅ የሆነ ታሪክ ነው ማለት ነው ሌላኛው ደግሞ ያጠራጠር ያደረኩ ሲሄድ ሁለቱ የሹዓይብ አለይሂ ሰላም ልጆች ናቸው የሙሳ አለይሂ ሰላም ታሪክን ስናይ ይሄንን ታሪክም ተያይዞ እናገኘዋለን አላሁ ዐዘ ወጀል በቁርአን ሱረቱል ቀሰስ ላይ የነዚህን ሁለት እንስቶች አደብ ስነ ስርዓት በተመለከተ አላሁ ዐዘ ወጀል
ቁርአን ውስጥ አስቀምጧል። ለምሳሌ አላህ ምን ይላል? فجاءته إحداهما تمشي على استحياء قالت إن أبي يدعوك ليجزيك أجر ما سقيت لنا. نعم، من አለች ለሙሳ አለይሂ ሰላም ያጠጣላቸው ጊዜና ምን አለች? መጣችና ወደ ማን አመጣጧን ሁላም አላህ አስቀምጧል። فجاءته إحداهما ከሁለቶቹ መካከል አንዷ ወደ ሙሳ አለይሂ ሰላም መጣች። ራሷን ጠብቃ ወንድ ልጅን ከመፈተን ተጠብቃ ማለት ነው። በአደብ በስነ ስርዓት ነው የመጣችው። ስለዚህ አረማመዷም ስነ ስርዓት የጠበቀ ማለት ነው። ራሷን የጠበቀች ራሷን የሸፈነች ሆና መጣች። ተምሺ على استحياء ተመልከት። አረማመዷ ደግሞ እንዴት ነበረ? ስትሄድ በሐያ ነበር እያፈረች ማለት ነው። ጋጠ ወጥ የሆነ አካሄድ አይደለም። አካሄዷም ሐያእን የተላበሰ የሆነ ነበር ይላል አላሁ ስብሓነሁ ወተዓላ። ቃለት ብላለች ኢነ አቢ የድዑክ እነሆ አባቴ ይጠራሃል ሊየጅዚየከ አጅረ ማ ሰቀይተ ለና። ምክንያቱም ምንድነው? አንተ ለኛ ላደረክልን መልካም ነገር ላጠጣህልን፣ እነዚህ እንስሶችን ላጠጣህልን طيب ለዛ ምንዳ ሊከፍልህ ይፈልጋልና አባቴ እየጠራህ ነው ብላ ነቢዩላህ ሙሳ አለይሂ ሰላምን ትናገራቸዋለች ማለት ነው። እዚህ ጋር ምን ወስደው ነገር ምንድነው? እንግዲህ በሁለታቸው መካከል በሴትና በወንድ መካከል ያለው ፊትና በጣም የታወቀ ነው። ለዚህ ነው ነብያችን አለይሂ ሰላቱ ወሰላም ይተቁ ዱንያ ወተቁ ኒሳ ዱንያን ተጠንቀቁ ካሉ በኋላ ከሱ ጋር አያይዘው ምንን ጠቀሱ? እንደዚሁም የሴት ልጅ ፈተናንም ተጠንቀቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለዚህም ነው ከዚህ ሁሉ ፈተና እንዳትወድቅ እሱንም እንዳትፈትን ራሷን ጠብቃ በአደብ በስነ ስርዓት መጣ ማለት ነው ይህንን መልእክት ያስተላለፈችው። ከዚያም በኋላ እንግዲህ ነብዩላህ ሙሳ አለይሂ ሰላም ወደዚህ ደግ የአላህ ባሪያ ወደ ሹዓይብ ማለት ነው ወደዛ ሂደዋል። ታሪኩ በጣም ረጅም ስለሆነ ማለት እናም ይህም ለሴቶች ትልቅ የሆነ ሊማሩት የሚገባ የሆነ ታሪክ ነው ማለት። ሌላው ሶስተኛው ደግሞ የነብዩ አለይሂ ሰላቱ ወሰላም ባለቤቶች ናቸው ሱሐቢያቶች። የነብዩ አለይሂ ሰላቱ ወሰላም ሚስቶች ኡመሃቱል ሙእሚኒን የአማኞች እናት የተባሉት ማለት ነው። فهن قدوة في حسن الخلق በመልካም ስነ ምግባር በአደብ በሐያ በስነ ስርዓት ምንድናቸው? ሞዴል ናቸው ለሴት ልጆች አስተማሪዎች ናቸው። እናታችን አኢሻ ረዲየላሁ ዐንሃ ምን ትላለች? ኩንቱ አድኹሉ በይቲ الذي دفن فيه رسول الله صلى الله عليه وسلم እኔ ወደ ቤቴ ገባ ነበር ነብዩ አለይሂ ሰላቱ ወሰላም የተቀበሩበት ቤት ወአቢ አባቴም የተቀበረበት ቤት አሉ። فأضع ثوبي ልብሴን እገልጥ ነበር አለች። ማለት ፊቴን እገልጥ ነበር ቤቴ ስገባ وأقول ብዬላለሁኝ إنما هو زوجي وأبي አባቴ ነው አንዱ ደግሞ ባለቤቴ ነው። ስለዚህ አልሸፈንም ትል ነበር አለች። فلما دفن عمر ታላቁ ሷሐባ ዑመር ረዲየላሁ ተዓላ ዐንሁ በሞተ ጊዜና ግን እሱ ሞቶ ሲቀበር معهم ከነሱ ጋር ሞቶ ሲቀበር ትላለች فوالله ما دخلته إلا وأنا
እኔ መቼም አልገባሁም ቤቴ እኔ በራሴ ላይ ምን ያደረኩ ቢሆን እንጂ ልብሴን የጣልኩኝ ወይም የተሸፈንኩኝ ቢሆን እንጂ ትላለች እናታችን አይሻ ረዲየላሁ ዐንሃ ሐያአን ሚን ዑመር ከዑመር ካለኝ ማፈር የተነሳ ትላለች። ይሄ ሐያ አለ በአሁን ጊዜ ባረከላሁ ይሄ ሐያ አለ ይሄ አደብ ስነ ስርዓት አለ። ይሄን እየጠቀስን ያለነው እኮ እነዚህ ታላላቅ የሆኑ እንስቶች ቀደምቶች ለኛ ምንድናቸው? ቁድዋ ናቸው። ልንከተላቸው ይገባል ነው አካሄዳቸውን ማለት ነው። ሐያአ ሚን ዑመር ከዑመር ሐያ ስለያዘኝ ምን አደረኩኝ? እሸፈን ነበር ትላለች። ላኢላሃ ኢላላህ። እንደዚሁም ትልልቅ የሆኑ አይማዎችን በዚህ ዙሪያ የተናገሩት በጣም በርካታ ነው። ለምሳሌ ኢማም ማሊክ ረሂመሁላሁ ተዓላ ለአንድ ወጣት ምን ሲሉ መክረዋል? የብነ አኺ የወንድሜ ልጅ ሆይ ተዓለም አልአደብ ቀብለ አን ተተዓለም አልዕልም እውቀትን ከመማርህ በፊት አደብ ስነ ስርዓትን ተማር ይላል። በዚህ ዘመን ከቀለለው ወይ ከሳሳው ትልቁ ነገር በወንዱም በሴቱም አደብ ስነ ስርዓት ነው። በተማሪውም ባስተማሪውም በሰሪውም ባሰሪውም ወይም በሰራተኛውም ይሁን ባሰሪውም አደብ በጣም ቀሏል። አላሁል ሙስተዓን። ኢማም ማሊክ ረሂመሁላህ በሌላ ንግግራቸው ምን ይላሉ? እናቴ እኔን ጥምጣም ታለብሰኛለች አሉ ጭንቅላቴን። ከዚያም በኋላ ወተቁሉ ሊ ኢዝሀብ ኢላ ረቢዓ ወደ ረቢዓ ሂድና ፈተዓለም ሚንሁ ከሱ ተማር። ምንን ተማር? አደብን ተማር ከእውቀቱ በፊት ትለኛለች። እውቀቱን ከመማሩህ በፊት ከሱ ያለውን እውቀት ከመማርህ በፊት ምንን ተማር ትለኛለች? አደብ ስነ ስርዓትን ተማር ትለኝ ነበር ይላል። በርካታ የሆኑ መረጃዎችን የዑለማ ንግግር መጥቀስ ይቻላል። ስለዚህ እህቴ ሆይ አደብ ሊኖርሽ ይገባል። አደብ ስነ ስርዓት ከአላሁ ስብሓነሁ ወተዓላ ጋር ያለን አደብ መስተካከል አለበት። አላሁ ዐዘ ወጀል ያዘዘንን በመፈጸም የከለከለንን በመከልከል አላሁ ዐዘ ወጀል በእኛ ላይ የዋላቸው በርካታ የሆኑ ኒዕማዎች አሉ። ቆጥረን የማንዘልቃቸው ቆጥረን የማንጨርሳቸው። ለሱም ደግሞ አላህን እናመሰግነው አላህን ዐዘ ወጀል ብቻ ልንገዛ ማለት ነው። ወከዛሊክ ከሰዎች ጋር ያለን አደብም የተስተካከለ መሆን አለበት። ጋጠ ወጥ የሆነ አካሄድን መሄድ የለብንም። ለዚህም ነው ሼኽ አልኢስላም አሕመድ ብኑ ተይሚያ ረሂመሁላሁ ተዓላ ምንድነው የሚሉት? የሴት ልጅ ምላሷ የረዘመ ከሆነ ጠይብ ከባሏ ጋር ያላት ጊዜ በጣም አጭር ይሆናል። هذا صحيح። ተመልከት ምላሷን ማትይዝ ስንት አለች? 24 ሰዓት የምትለፈልፍ ማለት ነው። ዝም በይ ብትባልም ዝም የማትል لا إله إلا الله። እንደዚህ አይነትም መሆን የለብንም። ሐቂቃተን ወሬ ማብዛት ራሱ ልብ ያደርቃል። ዝም ማለት ራሱ መድኃኒት ነው፣ ወይም ደግሞ ብልጠትም ጭምር ነው። ከወንጀል መራቅ ነው። ወሬ ሲበዛ ብዙ ነገር አለ። ሐሜት ይገባል። ዝም ብሎ ማለት ነው ግምታዊ ወሬዎች ይኖራሉ፣ ወይ ውሸት ይኖራል፣ ወይም ብዙ ነገር ይኖራል። ስለዚህ አደብ ስነ ስርዓት ያስፈልጋል። በተለይ እንደዚህ ፊትና በበዛበት ዘመን ሁሉም እየተነሳ የራሱን አካሄድ በሚያንጸባርቅበት ዘመን ቡድንተኝነት በበዛበት ጊዜ
አደብ ስነ ስርዓትን መያዝ በጣም አስፈላጊና ወሳኝ የሆነ ጉዳይ ነው ማለት ነው። ባረከላሁ ፊኩም። طيب ሙእሚን የሆነ ሰው ባረከላሁ ፊኩም يستحيي أن يؤذي الآخرين ሌሎችን አዛ እንዳያደርግ ሐያ ይኖረዋል። يستحي من الله ከአላህ ስብሓነሁ ወተዓላ ሐያ ይዘዋል። ሰዎችንም ያፍራል፣ ትልልቆችን ያከብራል፣ ሙእሚኖችን ያከብራል። ሌሎችን አዛ አያደርግም። ሰዋእን ቢሊሳኒሂ አው ቢየዲህ በእጁም ይሁን ወከዛሊከ በምላሱም ቢሆን ሙእሚን የሆነ ወንድም ይሁን ሴት እህትም ብትሆን እህቷን አትበድልም። በምላሷም ቢሆን አትወጋም። በምላሷ መጥፎ ነገር አትናገርም። ወይም በእጇም ቢሆን መጥፎ ነገር አትሰራም። አላህን ትፈራለች። ወከዛሊክ አደብም ስላላት ማለት ነው። ሐያ ይዛታል። ነገ አላህ ፊት ቆማለሁ የሚል ሐሳብም ስለሚኖራት መጥፎ የሆነ ነገርን አትተገብርም። አላህን ትፈራለች። فلا يقول القبيح መጥፎ ንግግርን አይናገርም። መጥፎ ቃላቶችን ካፉ አይወጣም፣ ከመላሱ አይወጣም፣ አይመነጭም። መጥፎ ነገር አይናገርም። ምክንያቱም የምንናገረው ነገር ሁሉም ይመዘገባል። መልካም ተናገርክ መጥፎ ይጻፋል ማለት ነው። ይሄ ያለ ነው። ما يلفظ من قول إلا لديه رقيب عتيد الله እንዳለው ምንም እኮ የምንናገራት ነገር በአጠቃላይ ሁሉም ትጻፋለች። ይሄ እንዳለ ካወቅን ምላሳችንን ማስአደብ እኮ አደም ማስያዝ ነው። ይሄም ትልቅ የሆነ ኃላፊነት ነው። ነገ አላህ ፊት ዝቅ እንዳንል እንዳንከስር የሚያደርገን ነው ማለት ነው። እንደዚሁም አትሳደብም። ወከዛሊከ ሌላውን አታንቋሽሽም። በተጨማሪም ወሬም ከዚያ አታመላልስም። ወከዛሊከ የሰው ልጆችን ደግሞ ገመናም አትከታተልም። ገመናቸውንም ደግሞ ግልጽ አታደርግም። ይሄ ሁሉም የአማኝ የሆነች እንስት መገለጫ ነው። አደብ ያላት የሆነች ማለት ነው። በተቃራኒው ደግሞ አደብ የሌላት ጋጠ ወጥ የሆነች ሰውን የምትሳደብ ሁሉንም ሰው ነድፋ ታስቀምጣለች። እንደ መርዘኛ ወይም እንደ እባብ ማለት ነው። ወይም እንዳበደ ውሻ ያንንም ትናከሳለች፣ ይህንንም ትሳደባለች፣ ያንንም እንደዚህ ትላለች፣ ያንን በሌለበት ታማለች፣ ያንን እንደዚህ ላ ኢላሃ ኢላላህ ረሱል ዓለይሂ ሰላቱ ወሰላም ያሉት ነገር አለ። ነብዩ ዓለይሂ ሰላቱ ወሰላም አሉ። አንድ ቀን ሷሐቦችን ጠየቋቸው። ምን ብለው ጠየቋቸው? ሙፍሊስ ማን እንደሆነ ታውቃላችሁ አሉ። ደሃ ማለት ማን እንደሆነ ታውቃላችሁ ሆነ ሲሏቸው ሷሐቦችም የሰው ልጅ ደሃ ምን እንደሆነ በሚያውቀው ወይም በሚረዳው መሰረት ነገሯቸው። መጠቃቀሚያ የሆነ ነገር የሌለው ብለው ነገሯቸው። እንዴት አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ነገር ግን ከዚህ የበለጠ ደሃ አለ፣ እሱም ቂያ ማለት ስራውን ይዞ ይመጣል አሉ። በዱንያ ላይ ሳለ የሰገደው ሶላት ወከዛሊከ የሰጠው ዘካ፣ የጾመው ረመዳን፣ ሌሎችም ትልልቅ ዒባዳዎችን ይዞ ይመጣል። ከዚያም አንዱን ሲወስድ ወሸተመ ሃዛ ይህን ሰድቧል፣ አንደኛውን አምቷል፣ አንደኛውን መቷል፣ አንደኛውን አጣልቷል፣ ሌላውን እንደዚህ ያደርጉ በርካታ የሆኑ ሰዎችን ወይም ወንድሞችን ሙስሊም የሆኑ ሰዎችን አዛ አድርጎ ሰዎችን አዛ ሲያደርግ የነበረ ሰው የዛን ጊዜ ከመልካም ስራው ሲወስዱ ባዶ ያስቀሩታል። ደሃ ማለት ይህ ነው አሉ። ላ ኢላሃ ኢላላህ አላህ ይጠብቀን። ስለዚህ ምላሳችንን መጠበቅ ያስፈልጋል። ምላሳችን መጠበቅ ያስፈልጋል። ሙስሊም የሆነች እንስት አደቧ ስነ ስርዓቷ በሁሉም ገጸ ባህሪዋ ላይ የሚንጸባረቅ ነው።
ምክንያቱም ልቧ የተስተካከለ ከሆነ ሌሎቹም ሰውነቶች ይስተካከላሉ። ነብዩ አለይሂ ሰላቱ ወሰላም እንዳሉት በጀሰድ ላይ አንድ ቁራጭ ሆነች ስጋለች إذا صلحت صلح الجسد كله وإذا فسدت فسد الجسد كله የተበላሸች እንደሆነ ሁሉም ይበላሻል የተስተካከለች ከሆነ ሁሉም ይስተካከላል ألا وهي القلب እሷ ቀልብ ነች። ስለዚህ ቀልብን ማስተካከል ቀልብን በቁርአን በሐዲስ በሰለፎች አካሄድ ማነጽ መልካም የሆነ ንግግርን መስማት ጥሩ የሆነ ነገርን طيب ሁሉ ጊዜ ማድረግ አላሁ Subhanahu Wa Ta'ala ቀልባችን እንዲያስተካክልልን አላህን መለመን طيب ስለዚህ በየትኛውም ሁኔታ ላይ في كل شيء يتعلق بها في لباسها وسلوكها በልብሷ ላይ ሊሆን ይችላል በአካሄዷ ላይ ሊሆን ይችላል በአደብ በስነ ስርዓቷ ላይ ሊሆን ይችላል በማንኛውም ሁኔታ ላይ የሴት ልጅ ሐያ ሊገለጽ ይገባል ግልጽ ሆኖ ይታያል ማለት ነው። ወከዛሊክ ከሌሎቹም ጋር በሚኖራት በሆነ መስተጋብር ላይ ጋጠ ወጥ የሆነ አካሄድን አትፈራም አደብ ያላት ከሆነች ዝም ብላ አትናገርም። ስለዚህ አልሐያኡ ዚነቱል መርአ ሐያ አይናፋርነት የሴት ልጅ ውበት ነው። አደብ መያዝ የሴት ልጅ ውበት ነው። አደብ ስነ ስርዓትን መያዝ የሴት ልጅ ውበት ጌጧ ነው ማለት ነው። ያ ደግሞ በሱ ልትዋብበት ግዴታ የሚሆን ይሄንን ያጣች ከሆነች ይላሉ ይሄንን ያጣች ከሆነች እንደ ፈረስ ትሆናለች ማንም እየተነሳ የሚጋልባት ወከዛሊክ ማንም እየተነሳ ሐያን ያጣች ከሆነች እንደፈለገች መናገር ትጀምራለች መሳደብ ትጀምራለች طيب ሰው ማክበር የለም የዚህን ጊዜ حتى ጠማማ የሆኑ አንጃዎች የነሱ ፊክራ አራማጅ ትሆናለች ማለት ነው። አይታችሁ አታውቁ የአህባሽን ፊክራ ይዛ ወገቧን ገተራ ማለት ነው የምትከራከር ወከዛሊከ ሌሎች አንጃዎች ሊሆን ይችላል ሌሎች ፊርቃዎች ሊሆን ይችላል ወገቧን ይዛ የምትከራከር ማለት ነው። لا اله الا الله ይህ ሁሉም አደብ ስነ ስርዓት ከማጣት የመጣ ችግር። ስለዚህ አደብን ያዘች ከሆነች ግን ከዚህ ሁሉም ችግር አርፋ ትቀመጣለች። ሙስሊም የሆነች እንስት አደብ ያላቸው የሆነች እንስት እንኳን ሌላው አይደለም እህቶች ወላጆቻችን እንደምናቀው ከልጅነታችን ጀምረው አደብ አስይዘው እየቆነጠጡ ሲያስፈልግም ቸብ ያደረጉ ልጆችን ያሳድጋሉ። ይሄ የሚሆነው እነሱን የመምታት ሱስ ይዟቸው አይደለም። ልጆቻቸውን እኮ ሲመቱ አይወዱም። ነገር ግን ለምንድነው እንደዚህ የሚያደርጉት ያልን ከሆነ ሲያድጉ ልጆቻቸው እንዳይበላሹባቸው ነው። ጋጥ ወጥ እንዳይሆኑ አደብን ያጡ እንዳይሆኑ ፈልገው نعم አደብ ያላቸው የሆኑ ልጆች እንዲሆኑላቸው ስለሚፈልጉ ማለት ነው። እናም አሁንም ቢሆን ዒልም ስንማር ወከዛሊክ በማንኛውም ቦታ ላይ አደብ ስነ ስርዓት ያስፈልጋል። ሙስሊም የሆነች እንስት መጥፎ ከሆነ ንግግር ትርቃለች። መጥፎ የሆነ ንግግርን አትናገርም። طيب በተለይ በአላህ ላይ የማታውቀውን ነገር አትናገርም። አንዳንድ ሰው አይታችሁ ከሆነ በጣም ወገንተኝነት ከመኖሩ ጋር ማለት ነው ምንም ያደርጋል ባረከላሁ ፊኩም በአላህ Subhanahu Wa Ta'ala ላይ የሚናገር ያለ እውቀቱ ማለት
አላሁ ዐዘ ወጀል ይህ ነገር የሰይጣን ጉትጎታ እንደሆነ ተናግሯል። ወከዛሊከ ወላ ተቁሉ ዐላ ላሂ ማ ላ ተዕለሙን፣ በአላህ ላይ የማታውቁት የሆነውን ነገር አትናገሩ ይላል። የማታውቁት እውቀቱ የሌለባችሁ የሆነ ነገርን አትናገሩ። እዚህ ላይ እህቶች ባረከላሁ ፊኩም በጣም አደብ ያስፈልጋል፣ በጣም ስነ ስርዓት ያስፈልጋል። ዲን ማለት መሰለኝ ደሳለኝ እያልን የምናወራበት አይደለም። ዲን ማለት ማንም ተነስቶ የሚፈነጭበት አይደለም። አላህ ለዚህ ነው የሸይጣንን ጉትጎታ አትከተሉ ካለ በኋላ ኢነማ የእሙሩኩም ቢሱኢ ወልፈሕሻእ ወአን ተቁሉ ዐላ ላሂ ማ ላ ተዕለሙን። እሱ እኮ በመጥፎ ነገር በአጸያፍ በሆነ ነገር ያዛችኋል ሸይጣን። ከዚያስ ቢሱኢ ወልፈሕሻእ ወአን ተቁሉ ዐላ ላሂ ማ ላ ተዕለሙን፣ በአላህ ላይም የማታውቁትን ነገር እንድትናገሩ ያደርጋችኋል። በአላህ ዲን ላይ ያለ እውቀት መናገር፣ ያለ ምንም መረጃ መናገር ትልቅ ወንጀል ነው፣ ትልቅ የሆነ ወንጀል ነው። ስለዚህ ደረጃችን ማወቅ ያስፈልጋል። ሐቂቃ በጣም ይገርመኛል። እኔ አንዳንድ ጊዜ ምንም በማያውቁት ነገር ላይ ስለሰሙ ብቻ ማለት ነው ዝም ብለው የሚናገሩ እንስቶች አሉ፣ እህቶች አሉ። ይሄ አደብ ያስፈልጋል ሐቂቃ። በተለይ በዚህ ዘመን፣ በተለይ ደግሞ እንደዚህ ፊትና በበዛበት ጊዜ አድቦ መቀመጥ ትልቅ ነገር ነው። ጠይብ መበጥበጥና ሁከት መፍጠር ይሄ ሐቂቃ ብልጥነት አይደለም ወይም አዋቂ ማያስብልም። ስለዚህ በአላህ ዲን ላይም የማናቀውን ነገር መናገር የለብንም። ይህ ትልቅ የሆነ ጥፋት ነው፣ ብዙ የሆነ መፍሰዳዎችን የሚያመጣ ነው። ባረከላሁ ፊኩም። ስለዚህ አላህን መፍራት ያስፈልጋል። ያልሆነ ክርክር ሲጀምር ሲበዛ ልብ ያደርቃል ሐቂቃ። طيب الإمام الأوزاعي رحمة الله عليه رحمة واسعة يميلت نجر الله الإمام الأوزاعي رحمه الله تعالى إمام الأوزاعي كركرن عبزته يميودو يهونو سوج بتملكته الناقر من إلالو إذا أراد الله بقوم شرا ألزمهم الجدل ومنعهم العمل إلى لا إله إلا الله من مالته الله عز وجل بسوج لاي مدفو نجر سياسببات شوال من ياسيزات شوال كركرن چك بچا كل ጊዜ ምንም خير የሌለው ያሲዛቸውና ከዚያስ ስራን ደግሞ ይከለክላቸዋል። ስራ ላይ ባዶ ናቸው፣ ስራ ላይ ምንም የሉበትም። ላኪን ክርክርና ጭቅጭቅ ብቻ ነው የሚፈልጉት። ይህ እንደዚህ ከሆነ አላሁ ዐዘ ወጀል መጥፎ ነገር የሻባቸው የሆኑ ሰዎች ናቸው ይላሉ ታላቁ ኢማም አልአውዛዒ ረሒመሁላህ። ስለዚህ ያልሆነ ጭቅጭቅ ዝም ብሎ ትርፍ የሌለው የሆነ ክርክርን መከራከር አስፈላጊ አይደለም። ዝም ብለን የሚመለከተንን ብቻ ማድረጉ የተሻለ ይሆናል። በዚህ ላይም ትልቅ የሆነ አደብ ስነ ስርዓት ያስፈልጋል ማለት። ወከዛሊከ አደብ ያላች የሆነች እንስት፣ አላህን የምትፈራ የሆነች እንስት ተብተዒዱ ሚን التعصب للأشخاص والطوائف ከወገንተኝነት ከጭፍን ተከታይነት ትርቃለች። ለግለሰቦች ሊሆን ይችላል፣ ለጠማማ ለሆኑ አንጃዎች ሊሆን ይችላል። አንተ ሐቅን ነው የምትከተለው፣ አንቺ ሐቅን ነው የምትከተይው እንጂ ግለሰቦችን አይደለም። ግለሰቦች ሐቅ ላይ ያሉ ከሆነ ነዓም ተወጃቸዋለች፣ ታከብራቸዋለች፣ ይሄ ያለ ነው። ግን የተሳሳቱ እንደሆነ አብረው ገደል አይገባም። የሀገሬ ሰው ናቸው፣ የቋንቋ ተናጋሪ ናቸው። ወከዛሊከ
ሌሎችም በርካታ የሆኑ ምክንያቶች መደርደር አያስፈልግም። አልሐቅ ሐቅ አይተባዕ ሐቅ ነው፣ በቃ ሊከተሉት ይገባል። ነዓም። ስለዚህ ከተዓሱብነትም ከወገኝተኝነትም የራቀች ናች አደብ ያላት የሆነች እንስት ማለት ነው። ለማንም ወገኝተኝነት አይዛትም፣ ለሐቅ ለቁርአንና ለሐዲስ ብቻ ቢሆን እንጂ ማለት ነው። ለሌላ ለምንም ቢሆን እጅ አትሰጥም። ኢማም ማሊክ ረሒመሁላሁ ተዓላ ምንድን ነው ያሉት? ሁላችንም ረድ እናደርጋለን፣ በእኛ ላይም ረድ ይደረግብናል። የዚህ ቀብር ባልተቤት ሲቀር ለማ የነቢዩ ዓለይሂ ሰላቱ ወሰላም ማለት ነው። ንግግሩ የሚወሰድለት አለ፣ ወከዛሊከ ንግግሩ የሚተውም አለ። ለሁሉም ወገን ጭፍን የሆነ ተከታይ ነኝ፣ ሲሳሳትም ከሱ ጋር ገደል እገባለሁ ማለትም የለብንም። ይሄ ትልቅ የሆነ ስህተት ነው፣ መታረም ያለበት የሆነ ጉዳይ ነው። ወከዛሊከ አደብ ያላት የሆነች እንስት አደብን ትማራለች ከማን? ከሰለፎቿ አልሙተአድቢን የተአደቡ ስነ ስርዓት ያላቸው ከሆኑ ሰለፎቿ ትማራለች። ቅድም በወሳነው መልኩ ከነ አኢሻ መሰል ሷሐቢያቶች ወከዛሊከ ከነ መርየም መሰል የሆኑ ታላላቅ ማለት ነው የአላህ ባሪያዎች ምንን ትማራለች? አደብ ስነ ስርዓትን ትማራለች። ከሰለፎቿ ነው የምትማረው። እነሱ ቁድዋ ስለሆኑ በዚህ ጊዜ የማያሉት አደብ አይደለም፣ ከወንድ በላይ የሚጮሁ ናቸው፣ ሐያ የሌላቸው፣ ምን መናገር እንዳለባቸው የማያውቁ ማለት ነው። ላኢላሃ ኢላላህ የእሷ ማለት ነው ሞዴሎቿ እነማን ናቸው? ቀደምቶች ናቸው። ቀደምቶችን ነው የምትከተለው። ምክንያቱም ቀደምቶችን መከተል ለኛ ግዴታ ስለሆነ ማለት ነው። ወከዛሊክ አደብ ያላት የሆነች እንስት ምላሷን ትይዛለች። ከምን? ሚነ ሸትሚ ከመሳደብ። ነቢዩ ዓለይሂ ሰላቱ ወሰላም ሲባቡል ሙስሊሚ ፍሱቅ ወቂታሉሁ ኩፍር ብለዋል። ሙስሊምን መሳደብ ፊስቅ ነው አሉ። ወከዛሊከ ሙስሊም ጋር መጋደል ጠይብ ኩፍር ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ተመልከት፣ ትልቅ ወንጀል ነው መሳደብ። እሷን ያልገጠማትን ሊሆን ይችላል የምትሳደበው። በተለይ ሴት ልጆች ምላሳቸውን መቆጣጠር በጣም አለባቸው። ሶብር ያስፈልጋል። ዝም ብሎ እንደመጣለት መልቀቅ ሳይሆን ምላስን መቆጣጠር ያስፈልጋል። ምክንያቱም ምላስ ሰውን በጣም የሚጎዳ ነው። ወከዛሊክ ወደ ጀሃነም እንድንገባ የሚያደርግ ነገር። ነቢዩ ሰለላሁ ዐለይሂ ወሰለም ለዚህ ነው መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት፣ ከተናገረው ጥሩ ነገር ይናገር፣ ካልሆነ ዝም ይበላል። ዝም ማለት ራሱ ትልቅ ነገር ነው። ከተናገርን የጥሩ ነገር መናገር ነው። ይሄ ትልቅ ነገር ነው። ጠይብ ካልሆነ ደግሞ ምን ዝም የሚሳደብ አለ የለም? ባረከላሁ ፊክ። ሴት ልጅ ሆና ሐያዋ ጠፍቶ አደቧ ረግፎ የምትሳደባለች በአደባባይ ወጣ ማለት ነው። ይሄም አደብን ከማጣት ነው። ወከዛሊከ የሚራገሙ አሉ። ስንኩ ሊያደርግሽ እንደዚህ ያደርግሽ እርግማን ማለት ነው። ከዚህም የራቀች ናት። ወከዛሊክ ወልገይባ ወነሚማ ከህሜትና ነገር ከዚህ እያዋሰዱ ሰዎችን ማጣላት፣ ሰዎችን መበጣበጥ፣ እንደዚህ ብለዋል፣ እንደዚህ ይላል፣ እገሌ እንደዚህ ነው፣ እገሌ እንደዚህ ነው እያሉ የሰውን ብቻ ስጋ እየቦጨቁ መዋል ከዚህም የጠራች ነች። አደብ ያላች የሆነች እንስት ማለት ነው። አላህ ምንድነው ያለው? ወላ የግተብ ባዕዱኩም ባዕዳ አዩሒቡ አሐዱኩም አን የእኩለ ለሕመ አኺህ መይተን ፈከሪህቱሙህ። ከፊል ለከፊላችሁ አይማ።
ሲባል እኮ ለሴት ልጅ ተፈቅዷል ያለ ማንም የለም። አንድ ላይ ሲሰባሰቡ ሌላ ነገር አያወሩም። በቃ ላኢላሃ ኢላላህ ይህ ማለት ነው የነሱ ሙት በቃ የሆነ የማይለቃቸው የሆነ የሴት ልጅ የማይለቃት የሆነ ባህሪ ተደርጎ ሊወሰድ አይገባም። አላህ መፍራት አለባት፣ አደብ ሊኖራት ይገባል ማለት ነው። ይሄም ትልቅ የሆነ ልንነቃበት የሚገባ የሆነ ጉዳይ ነው። ከዚህ ነገር እየወሰዱ ሰለፊዮችን መበጣበጥ፣ ዱዓቶችን ማበጣበጥ፣ ወከዛሊከ ግሩፕ መበጥበጥ አለ። ደግሞ ሐቂቃ በጣም የሚገርመኝ ማለት ነው በግሩፕ ራሱ ሰው ይበጠብጣል፣ ሰው የምትበጠብጣለች በግሩፕ። አንዳንድ ግሩፖች አሉ ለምሳሌ ለኸይር ስራ የተከፈቱ የሆኑ ግሩፖች ሊኖሩ ይችላሉ። በሱ ላይ እያጨበረበራችሁ እየሰረቃችሁ እያሉ የሚጽፉ ሰዎች አሉ። በጣም የሚገርመኝ ሐቂቃ ላኢላሃ ኢላላህ። ሰው እኮ እዚህ ጋር እየሰራ ያለው ለአኺራው ነው አይደል? መስጂድ ቢገነባ መድረሳ፣ እነዚህ ምን ለአኺራ ስራ ነው አይደል? ሰው የቻለውን ያክል ያግዛል። እያጭበረበራችሁ እያታለላችሁ ከርሳችሁን እየሞላችሁ ወላኢላሃ ኢላላህ። ሙስሊም ከሆነ ሰው አይጠበቅም ይህ አይነት ንግግር። ሐታ የምንጽፈው ነገር ራሱ እኮ አልኪታባ ወሊሳኑ ሳኒ ይላሉ አልኢማም ኢብኑ ባዝ ረሒመሁላህ። የምንጽፈው የሆነው ጽሁፍ ሁለተኛ መላስ ነው፣ ትጠየቅበታለህ ነገ አላህ ቤት። ስለዚህ ሰው መበጣበጥ፣ ሰው ማናጋት ተገቢ አይደለም። አደብ ያስፈልጋል። አደብ ስነ ስርዓት ያስፈልጋል በሁሉም ነገር ላይ ማለት ነው። ወከዛሊክ ይህ ሁሉም የመሳሰሉ ሌሎች ነገራቶችም ይኖራሉ። አንዳንዴ ለሰዎች ድንበር ስናልፍ ለሰዎች ያለን የሆነ አመለካከት በጣም ድንበር ሲያልፍ ተዓሱብነታችን ከፍ ሲል ከነሱ ለመከላከል ብለን የማንገባበት ጉድጓድ የለም። ሲያሻን እንዋሻለን፣ ሲያሻን ሰውን እናማለን፣ ሲያሻን ደግሞ የተለያዩ ነገራቶች። ሐቂቃ ይህ ለሰው ጭፍን ተከታይ መሆን በሽታ ነው። ሐቂቃ ትልቅ በሽታ ነው። ሲጀመር የጃሂልያ የሆነ አካሄድ። ጃሂልያዎች ምንድነው ያሉት? ኢና ወጀድና አባአና ዐላ ኡማ ወኢና ዐላ አታሪሂም ሙቅተዱን። በቃ እኛ ያገኘናቸው አባቶቻችንን በዚሁ ሃይማኖት ላይ ነው፣ ስለዚህ እኛም የምንሄደው በዚሁ ሁኔታ ነው አሉ። በርካታ ነቢያት ዳዕዋ ሲያደርጉላቸው ህዝቦች ይህን ነበር የሚሉት፣ ኢና ወጀድና አባአና ዐላ ኡማ። ወከዛሊከ ሌሎችም ያቀርባሉ፣ ኢና ወጀድና አባአና ከዛሊከ ይፍዐሉን። እኛ አባቶቻችንን እንደዚህ ሲሰሩ ነው ያየናቸው ያገኘናቸው፣ ስለዚህ ከዚህ እንዴት ተቀሰቅሰናል፣ እንዴት ትከለክለናለህ እያሉ እነዚህን ነቢያት ታላላቅ የአላህ ባሪያዎች ጋር ሙግት ይገጥሙ ነበር። አሁንም በዚህ ዘመን እያየን ያለነው ለግለሰቦች ለሐቅ እኮ አይደለም፣ ለግለሰቦች ማለት ነው ሽንጧን ገትራ የምትከራከር እህቶቼ፣ ሐቂቃ አደብ አይደለም። ተውት ይህን ነገር ይቅርባችሁ፣ ተውትና እስኪ ወደ ቁርአን ራሳችሁን ዞራሉ፣ ወደ ዒልም ራሳችሁን አዙሩ። በዚህ በማይረባ በሆነ ነገር ላይ በክርክር ጭቅጭቅ የምታሳልፉበትን ጊዜ አንድ ሐዲስን ብትቀሩ ወይም አንድ የሆነ አንቀጽ ቁርአንን ብትቀሩ ብትሐፍዙበት ትልቅ የሆነ ምንድነው ጥቅም ነው ለእናንተ። ሲጀምር እንደዚህ አይነት ጭቅጭቅ የለመደ የሆነ ሰው ዝም ሲባል ይጨንቀዋል እኮ። ደርስ ከሆነ ረድ ከሌለ አይመቸውም። ወከዛሊከ ምን ሙሐደራ ላይም ከሆነ ረድ ከሌለ አይመቸውም። ብጥብጥ የሆነ በቃ ሁከት ነው የሚፈልገው። ዝም ሲባል ደስ አይለውም። እንደዚህ አይነት አንሁን። ይሄ አደብ አይደለም።
በተለይ ሴቶች ራሳችሁን ልታቅቡ ይገባል። ራሳችሁን አደብ ልታስይዙ ይገባል። طيب በተለይ በዚህ ፊትና በበዛበት ዘመን ላይ እንደዚህ መሆን የለብንም። አደብ ይኖረን፣ ከቤተሰቦቻችን ጋር አደብ ይኖረን፣ ከሰዎች ጋር አደብ ይኖረን፣ ከኡስታዞቻችን ጋር አደብ ስነ ስርዓት ይኖረን፣ ከእህቶቻችን ጋር አደብ ይኖረን፣ ከጓደኞቻችን ጋር አደብ ይኖረን። መጥፎ የሆነ ጓደኛ አንያዝ። አደብ የሌላት፣ ስነ ስርዓት የሌላት፣ ሐያ የሌላት ጋጠ ወጥ የሆነች ማለት ነው። ምን መናገር እንዳለባት የማታውቅ የምትሳደብ የምትራገም ነገረኛ የሆነች እንደዚህ አይነት አደብሽን የምታጠፋብሽ የሆነች እንስትን ጓደኛ አድርገሽ አትያዥ። ይሄ የሚያበላሽ ነው። ሰው ብዙ ሰው ማለት ነው በምን ተበላሽቷል? በጓደኛ የተነሳ ብዙ ሰው ተበላሽቷል። ብዙ ሰው حتى ወደ ኩፍር ራሱ የወሰዷቸው ብዙ አሉ። ስለዚህ አደራችሁን እህቶች ጠንቀቅ በሉ ለማለት ነው። አላሁ ስብሓነሁ ወተዓላ አደብን አላሁ ዐዘ ወጀል ለሁላችንም ከአደበኞች አላህ ያደርገን። هذا والله تعالى أعلم وجعلني الله وإياكم من الذين يستمعون القول فيتبعون أحسنه. هذا والله أعلم والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።